ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎህ ቴሌቪዥን አድማጭ ተመልካቾቻችን እንደምን አላችሁ? ለዕለቱ ዋና ዋና ብለን የያዝናቸውን ዜናዎች ይዘን ቀርበናል። ዜናዎቻችን ቶሎ ቶሎ እንዲደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ ፍጻሜያችን አብራችሁን ቆዩ። ህወሓት አዲስ የጦርነት ነጋሪት እየጎሰመ ነው ሲሉ አቶ ጌታቸው ረዳ ተናገሩ። የቀድሞው የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓት አዲስ የጦርነት ነጋሪት እየጎሰመ ነው በማለት ከባድ ክስ ሰነዘሩ። አቶ ጌታቸው በማህበራዊ ትስስር ገጻቸው ባጋሩት መረጃ የህወሓት ማዕከላዊ ኮሚቴ አባል አቶ አዲስ አለም ባሌማ ለዲያስፖራው በሰጡት ገለጻ ህወሓት ከሌሎች አማጽያን ከኤርትራ መንግስት ጋር በመቀናጀት ለጦርነት መዘጋጀቱን መናገራቸውን ጠቅሰዋል። በተጨማሪም ቡድኑ የሱዳን ወደቦችን ለመጠቀም ከሱዳን መንግስት ፍቃድ ማግኘቱን መግለጻቸውን በማጋለጥ ይህ ድርጊት ግልጽ የፖለቲካ ትንኮሳ ነው ሲሉ ወቅሰዋል። አቶ ጌታቸው አክለውም ሌላ ዙር ጦርነት በትግራይ ላይ የሚያስከትለውን ውጤት የከፋና የቀሩትን ጥቂት ማህበራዊ ኢኮኖሚያዊ መሰረቶች ጨርሶ የሚያወድም መሆኑን አስጠንቅቀዋል። የህወሓት አመራሮች ከጦርነት ቅስቀሳ ወጥተው ትኩረታቸውን ክልሉን መልሶ በማቋቋም ላይ ሊያደርጉ እንደሚገባ አሳስበዋል። ለአምስት ተከታታይ ቀናት ከስራ የቀረ ሰራተኛ ያለማስጠንቀቂያ ከስራ እንደሚሰናበት በሰበር ችሎት የተሰጠው የህግ ትርጓሜ በአዋጁ ላይ ያለውን ግልጽ አሰራር መሰረት ያደረገ መሆኑ ተገለጸ። የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን እንዳስታወቀው በአሰሪና ሰራተኛ አዋጅ እንዲሁም በህብረት ስምምነት ከተቀመጡት የፍቃድ አይነቶች ውጪ ለአምስት ተከታታይ ቀናት ከስራ የቀረ ሰራተኛ ከስራ እንደሚሰናበት በግልጽ ተቀምጧል። የኮንፌዴሬሽኑ ፕሬዝዳንት አቶ ካሳሁን ፎሎ የሰበር ችሎት በጉዳዩ ላይ የሰጠው ትርጓሜ አዲስ ህግ ሳይሆን በአዋጁ ላይ ያለውን አሰራር የሚያጠናክር መሆኑን ገልጸዋል። ፕሬዝዳንቱ አክለውም ከተፈቀዱ ህጋዊ ፍቃዶች ውጪ አንድ ሰራተኛ በራሱ ምክንያት ለአምስት ተከታታይ ቀናት ከስራ ከቀረ አሰሪው ህጋዊ እርምጃ መውሰድ እንደሚችል አዋጁ በግልጽ ያስቀምጣልን ብለዋል። ሰበር ችሎቱ ህጉን ሲተረጉም አዲስ ነገር ሳይሆን በአዋጅና በህብረት ስምምነት ላይ ያለውን አሰራር በመከተል መሆኑን ጠቁመዋል። ይሁን እንጂ እርምጃው በሚወሰድበት ወቅት በህግ የተፈቀደ እንደ ሀዘን፣ የወሊድና የህክምና ፍቃድ የመሳሰሉትን አካቶ መሆን እንደሌለበትና ይህ ካልሆነ ግን አሰራሩ ስህተት እንደሚሆን ገልጸዋል። የአሰሪና ሰራተኛ ደንቦችና መመሪያዎች ሲወጡ በሶስትዮሽ ውይይት እንደሚወሰኑና በአፈጻጸም ላይ የሚታዩ ክፍተቶችን በዚህ መንገድ እንዲፈቱ እንደሚሰራ ተመልክቷል። የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ከሰሞኑ በሰጠው ውሳኔ ከልዩ ልዩ ፍቃድ ውጭ አንድ ሰራተኛ ለአምስት ተከታታይ የስራ ቀናት ከዚያ በላይ ከስራ ከቀረ የጽሁፍ ማስጠንቀቂያ መስጠት ሳያስፈልግ የስራ ሙሉን ማቋረጥ እንደሚችል በግልጽ ይታወሳል። የአውሮፓ ህብረትና ብሪታንያ በትግራይ ክልል ባለው የፖለቲካ ውጥረት ላይ ስጋታቸውን ገለጹ። በትግራይ ክልል በህወሓትና በክልሉ ጊዜያዊ አስተዳደር መካከል የተፈጠረውን የፖለቲካ አለመግባባት ተከትሎ የአውሮፓ ህብረትና የእንግሊዝ ኤምባሲ ከፍተኛ ስጋት እንዳላቸው ገልጸዋል። ህወሓት በጀነራል ታደሰ ወረደ የሚመራው የጊዜያዊ አስተዳደር የስልጣን ዘመን መራዘሙን በመቃወም የራሱን አዲስ ፕሬዝዳንት ለመሾም ወደ ስራ በገባበት በአሁኑ ወቅት ጀነራል ታደሰ በበኩላቸው የማስረክበው ስልጣን የለም በማለት የህወሓትን ውሳኔ ውድቅ ማድረጋቸውን ተከትሎ ውጥረቱ መኖሩ ይታወቃል። የአውሮፓ ህብረት ትናንት ባወጣው መግለጫ ክስተቱን በጥብቅ እየተከታተለ መሆኑን ገልጾ በህዳር 2015 ዓ.ም የተፈረመውን የፕሪቶሪያው የሰላም ስምምነት አደጋ ላይ የሚጥሉ እርምጃዎች እንደሚቆሙና ተፋላሚ ወገኖች ወደ ንግግር እንዲመለሱ አሳስበዋል። በተመሳሳይ የእንግሊዝ ኤምባሲ አዲስ ግጭት ለትግራይም ሆነ ለቀጣናው አስከፊ መዘዝ እንደሚኖረው በማስጠንቀቅ ልዩነቶች በፖለቲካ ውይይት እንዲፈቱ ጥሪ አቅርቧል። ይህ በክልሉ አመራሮች መካከል ያለው ፍጥጫ እየተባባሰ ቢመጣም የፌዴራል መንግስት እስካሁን በጉዳዩ ላይ የሰጠው ይፋዊ ምላሽ የለም። ከመደበኛ ታሪፍ በላይ የሚያስከፍሉ አሽከርካሪዎች ላይ እርምጃ እየተወሰደ ነው። በትራንስፖርት ስምሪትና ትራፊክ እንቅስቃሴ ላይ የሚስተዋለውን ህገወጥ ተግባር ለመከላከል የተቀናጀ ቁጥጥርና ህግ ማስከበር ስራ እየተሰራ መሆኑን ተገልጿል። በሁሉም የክልል አካባቢዎች በህገወጥ የትራንስፖርት ስምሪት ተሰማርተው በተገኙና ከታሪፍ ውጭ በሚያስከፍሉ አሽከርካሪዎች ላይ ህጋዊ እርምጃ እየተወሰደ መሆኑ ተገልጿል። ከመናኸሪያ አካባቢ ባሉ ሁለት ደላሎችና ሁለት የመናኸሪያ ስምሪት ባለሙያዎች ጋር በመመሳጠር ከአዴት ወደ ገላ
ገላጎ ከተማ ለመጓዝ በህገ ወጥ መንገድ ከታሪፍ ጭኖ በተገኘ ተሽከርካሪ ላይ ህግ የማስከበር ስራ ተሰርቷል። ከአዴት ወደ ባህር ዳር፣ ከባህር ዳር ወደ ገላጎ የመደበኛ ታሪፍ 1300 ብር መሆኑን እያወቀ ተሳፋሪዎችን 4100 ብር እንዲከፍል በማድረግ ትርፍ በመጫን ከ100 ተሳፋሪዎች በአጠቃላይ 410 ሺህ ብር በህገ ወጥ መንገድ እንዲከፍሉ ተደርጓል። ተሽከርካሪው 44 ሰዎችን ብቻ መጫን የሚገባው መለስተኛ የህዝብ ማመላለሻ ተሽከርካሪ ከአሽከርካሪውና ረዳቶቹ ጋር በተደረገው ክትትል በባህር ዳር ከተማ ሰባታሚት ላይ በቁጥጥር ስር ውሏል። ተሳፋሪዎች ሳይቸገሩ ጉዟቸውን እንዲቀጥሉ ተቀያሪ ተሽከርካሪዎች ተመቻችቶላቸው በመደበኛ ታሪፍ መሰረት አገልግሎት እንዲያገኙ ተደርጓል። በተጨማሪም ከአብነት ወደ ባህር ዳር በመጓዝ ላይ የነበረ መለስተኛ የህዝብ ማመላለሻ አውቶቡስ 44 ሰዎች መጫን ሲገባው 77 ሰዎችን በመጫንና ታሪፍ በላይ ክፍያ በማስከፈል ሲንቀሳቀስ ተገኝቷል። ተሽከርካሪው የአንድ ተሳፋሪ መደበኛ ታሪፍ 388 ብር ሲሆን እስከ 1500 ብር እላፊ በማስከፈል በድምሩ 85701 ብር አላግባብ ከታሪፍ በላይ እንዲከፍል በማድረግ ሲንቀሳቀስ በተደረገ ክትትል በቁጥጥር ስር መዋል ተችሏል። በህዝብ ትራንስፖርት አገልግሎት ላይ የሚስተዋለውን ህገወጥ ተግባር ለመከላከል ህብረተሰቡ ተባባሪ እንዲሆን ጥሪ ቀርቧል። በደቡብ አፍሪካ የሚገኘው የኢትዮጵያ ኤምባሲ በዜጎች ላይ እየፈጸመ ያለውን ግድያና በደል በተመለከተ ለሀገሪቱ መንግስት የአስቸኳይ ጥበቃ ጥያቄ ማቅረቡን አስታወቀ። ከሰሞኑ 4 ኢትዮጵያውያን በግፍ ስለመገደላቸው የሚያሳዩ ዘገባዎች ሲወጡ ነበር። የግድያ ድርጊቱን የሚያሳዩ ምስሎች በማህበራዊ ሚዲያ የተሰራጨ ሲሆን ድርጊቱ በኢትዮጵያውያን ዘንድ ከፍተኛ ድንጋጤን ፈጥሯልም ተብሏል። በተገደሉት ኢትዮጵያውያን ጉዳይ ጥልቅ ሐዘን እንደተሰማው የገለጸው ኤምባሲው ረቡዕ ሚያዝያ 1 ቀን 2018 ዓ.ም በደቡብ አፍሪካ ውስጥ ለሚገኙ ኢትዮጵያውያን ባወጣው ማሳሰቢያ ምን ያህል ኢትዮጵያውያን እንደተገደሉ አልተጠቀሰም። ኤምባሲው ለደቡብ አፍሪካ መንግስት በጻፈው ደብዳቤ ግድያው የፈጸሙ አካላት በአስቸኳይ ተለይተው ለህግ እንዲቀርቡ፣ የምርመራው ውጤት እንዲገለጽለትና ችግር በሚታይባቸው አካባቢዎች ለሚኖሩ ኢትዮጵያውያን ልዩ ጥበቃ እንዲደረግ ጠይቋል። በሀገሪቱ ከቅርብ ጊዜ ወዲህ በስደተኛ አፍሪካውያን ላይ የሚሰነዘር መጤ ጠል ጥቃቶች መበረካታቸውን የጠቀሰው ኤምባሲው ግድያው ከዚህ እንቅስቃሴ ጋር የተያያዘ ሊሆን እንደሚችል ጠቁሟል። በሌላ በኩል የደቡብ አፍሪካ መገናኛ ብዙሃን ጥቃቱ ከተደራጀ ወንጀል ወይም ከዝርፊያ ጋር ሊያያዝ ይችላል ባይ ናቸው። ኤምባሲው በደቡብ አፍሪካ የሚኖሩ ኢትዮጵያውያን አሁን ያለው ውጥረት እስከሚረግብ ድረስ ከወትሮ በተለየ መልኩ ጥንቃቄ እንዲደረጉ፣ እርስ በእርሳቸው እንዲተባበሩና ከሀገሪቱ የጸጥታ አካላት ጋር በቅርበት እንዲሰሩ አሳስበዋል። አሜሪካ ጥቃት ከፈጸመችብኝ ረጅምና ህመም የሚያስከትል ያጸፋ ምላሽ እሰጣለሁ ስትል ኢራን ዛተች። ኢራን ዋሽንግተን ጥቃቱን ከፈጸመችብኝ በገልፍ አካባቢ ባሉ የአሜሪካ ቦታዎች ላይ ረጅምና የሚያሰቃዩ ያጸፋ ምላሽ እንደምትሰጥ ገልጻለች። በሆርሙዝ የባህር ዳርቻ ላይ ያላትን ይዞታ ኢራን በድጋሚ በመግለጽ የዩናይትድ ስቴትስ ጥምረት የውሃ መስመሩን ለመክፈት የያዘውን እቅድ አወሳስቦታል። ዩናይትድ ስቴትስና እስራኤል በኢራን ላይ ጦርነት ከከፈቱ ከ2 ወራት በላይ ሲያስቆጥር የውሃ መስመሩ ተዘግቷል። 20% የዓለም የነዳጅና የጋዝ አቅርቦት እንቅስቃሴን በማስተጓጎል የዓለም የኢነርጂ ዋጋ እንዲጨምርና የኢኮኖሚ ውድቀት ስጋት ከፍ አድርጓል። የኢራን የውጭ ጉዳይ ሚኒስተር ቃል አቀባይ እስማኤል ባጋይ የሆርሙዝ ባህርን መዘጋቱን በተመለከተ እንደተናገሩት በጦርነት ለራሳቸው ጥበቃ በሚል መብታችን ነው ብለዋል። በዓለም አቀፍ ሕግ መሰረት ህጋዊና ተቀባይነት ያለው ነው ሲሉ አክለዋል። በሌላ በኩል የተባበሩት አረብ ኤሚሬቶች ዜጎቿ ወደ ኢራን፣ ሊባኖስና ኢራቅ እንዳይጓዙ ያሳሰበች ሲሆን በአሁኑ ወቅት በእነዚያ ሀገራት ያሉ በአስቸኳይ ለቀው ወደ ሀገራቸው እንዲመለሱ ጥሪ አቅርባለች። ውድ አድማጭ ተመልካቾቻችን የዛሬ ዜናዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም ቀን።